እጅግ አስደንጋጭ የሆነ መረጃ ተሰምቷል። ዲያቆን ዳንኤል ክብረት በዮናታን አክሊሉ ቸርች መገኘታቸው ተሰምቷል። እሱ ታራቂ፣ እሱ አስተራቂ፣ እሱ ደግሞ እንደገና አማላጅ ሆኖ ሶስቱንም ባንድ እኛ ፕሮቴስታንት አማኞች፣ ኢቫንጀሊካል አማኞች፣ ፔንቴኮስታል አማኞች የምንል እንደዚህ ነው። ስለ ዘላለም ሕይወት እግዚአብሔር ማረጋገጫ ዋስትና ሰጥተዋል። እንደዚህ ብለዋል፣ በእርሱ የሚያምን ሞቱ ለኃጢአቱ ሙሉ ክፍያ እንደሆነ የሚያምን የሚሰራ አይደለም፣ የሚጠራ አይደለም፣ ተራራ የሚወጣ አይደለም፣ ቁልቁለት የሚወርድ አይደለም፣ የሚጾም አይደለም፣ አስራት መባ የሚሰጥ አይደለም። በእሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ወንድሜ ዛሬ ላይ ቆመን ዘላለማችንን እርግጠኛ ነን። አሜን። ብዙ ጊዜ ደክሜያለሁ፣ ብዙ ጊዜ ወድቄያለሁ፣ ብዙ ጊዜ ከጌታ ጋር ውስጥ ጨርሻለሁ። ብዙ ውድቀት፣ ብዙ ስለ ጅማሬው እኔ ምን ማውራት እችላለሁ? ስለ ፍጻሜው እኔ ምን ማወቅ እችላለሁ? ምን እንደምሆን አላውቅም። ሲመጣ ኢየሱስ ምን እንደሚያደርገኝ፣ ምን አይነት ቦታ እንደሚያዘጋጅ እኔ ምን አውቃለሁ? እኔ ማንን ፈራለሁ? እጅ የበዛበትን ሰው ፈራለሁ። አንዳንድ ሰዎች ዝማሬ የቅድስና ቁመት መስሏችሁ ከሆነ የምንዘምረው መዝሙር እግዚአብሔር የሚሰጠን ሞገስ፣ መሰማት፣ መደመጥ እሱ ፒዩሪቲ የሚመጣ መስሎን እኔ ጋር እንደሱ አይደለም። የተወዳጇ ዘማሪት አስቴር አበበ ባል እጅግ ባልተጠበቀ መልኩ በአዲስ ጉዳይ ብቅ ብሏል። በወላጆች መካከል አለመግባባት ሊኖር ይችላል። አለመግባባቶቹ ምናልባትም ቀላልና በፍጥነት ሊወገዱ የሚችሉ ይሆናሉ። ነገር ግን የሶስተኛ ወገን ጣልቃ ገብነት ያውም በወዳጅነት፣ በጓደኝነት፣ በአማካሪነት፣ በገንዘብና በጥቅም ረዳትነት፣ ይሉኝታ ፈጣሪነት የሚገቡ ሰዎች ችግሮችን ያባብሳሉ። የሚገርመው ግን ጥቂቶች እናንተ መልካም እያደረግን ነው ብላችሁ ራሳችሁን ብቻ የምታዳምጡ ናችሁ። በጊዜያዊ ስጦታችሁ የምታፈርሱት ቤት በራሱ ወይ በመሬት መንቀጥቀጥ የሚፈርስ ይመስላችኋል አይደል? ደግነት ባመጣው ውጤት ሊመዘን ይገባዋል እንጂ በመነሻ ምክንያት ብቻ እየታየ የከንቱ ውዳሴ መሸመቻ መሆን የለበትም። አስቡት፣ ተዋጊ ጦረኞችን የሚደግፍ መንግስት የመሳሪያ ልገሳ አደረግኩ ብሎ በዜና ሲያውጅ፣ ገንዘባችሁ ካጣላ በጥል ላይ ጋዝ ከጨመረ አጥፊ ሆነ እንጂ ምን ጠቀመ? የሰው ቤት ሲቃጠል ነዳጅ ጨምሮ የሚያባብስ ሁሉ አንድ ቀን እሳቱ በራሱ ቤት ላይ ነዶ የከፋ ጥፋት ለማድረሱ ማስረጃ ፍለጋ ሩቅ መሄድ አያሻም። የሰሞኑ ቆይታዬ ከሶስተኛ ወገን የጸዳ ሆኖ እንዴት ጥሩና ስኬታማ ሆኖ አለፈ መሰላችሁ? ሌላው ሁሉ እንዳለ ሆኖ እግዚአብሔርን እያመሰገኑ በፊቱ ፈቃዱን እየፈለጉ አንዴ የወላጅነት ኃላፊነት ውስጥ ከገቡ የልጆችን ሕይወት ደህንነት በማስቀደም ሕይወትን በሰላም መቀጠል ይቻላል። የሶስተኛ ወገን ወዳጅ፣ ረዳት፣ ደጋፊ ጣልቃ ገብነት እስከተወገደ ድረስ። ለማጠቃለል ይህን እዚህ እንዲህ የሚገልጸው ውጤቱ ጥሩ ስለሆነ ብቸኛው የሐሳቤ መግለጫ መድረክ ስለሆነ የሚመለከታቸው እንዲደርሳቸው ማድረጊያ ስለሆነና ሌሎችም ጠቃሚ ነገር ያገኙበት እንዲሆን በማለት ነው ሲል ነው የአንጋፋዋና ተወዳጇ ዘማሪት የአስቴር አበበ ባል ይህንን መልእክት ያሰፈረው። ሰላም የተወደዳችሁ ወዳጆች እንዴት ከረማችሁ? እኔ በጣም ደህና ነኝ። አሁን ከቤተ ክርስቲያን መምጣቴ ነው። ጥሩ ጊዜ አሳልፈን በቤተ ክርስቲያናችን ወንድም ትንሳኤ በሮሜ መልእክት ምዕራፍ 5 ቁጥር 1 ላይ ተመስርቶ ስለ እግዚአብሔር ሰላም ጥሩ መልእክት አካፈለ። ያንን መልእክት ልደግም አይደለም። ለምን በኢትዮጵያ ወንጌላዊት ቤተክርስቲያን በቶሮንቶ የዩቲዩብ እና የፌስቡክ ገጽ ላይ ሙሉ መልእክቱን ታገኙታላችሁ። እናንተ እዛ ላይ መከታተል ትችላላችሁ። ነገር ግን ፕሮግራሙን ወይም ደግሞ መልእክቱን ሲጀምር አንድ ነገር ተናግሮ ነው የጀመረው። ያ የተናገረው ነገር እንደ አንድ ቴካዌይ ከመልእክቱ ባሻገር እንደ አንድ ቴካዌይ በልቤ ውስጥ ተቀመጠ። በጣም እንዳስተውለው አደረገኝ። ምሳሌውን ወይም ደግሞ ሐሳቡን ትላንትና ከነ ፓስተር ጋር በነበራቸው ከነ ፓስተር ኤፍሬም ጋር ማለት ነው በነበራቸው ፕሮግራም ላይ ፓስተር ኤፍሬም የተናገረው እንደሆነ ጠቅሶ ነው ለኛ ያካፈለን። ይሄው ምንድነው? በየቤቶቻችን የሚመጡልን መልእክቶች፣ የፖስታ መልእክቶች ይኖራሉ። ሁላችንም በየበሮቻችን ላይ ባሉ የፖስታ ሳጥኖች ውስጥ የሚቀመጡ የምናገኛቸው መልእክቶች አሉ። እነዚያ መልእክቶች በመናገኝበት ጊዜ ትኩረታችን መልእክቱ ላይ ነው የሚሆነው። በቀጥታ ፖስታውን ያመጣው መልእክተኛ ወይም ደግሞ የፖስታ ዴሊቨሪ የሚያደርገው ሰው ላይ አይደለም ትኩረታችን። ስለሱ እንደውም ዞር ብለን ሁሉ ላናየው እንችላለን። ዋናው ምንድነው መልእክቱ የሚለው ነው፣ ወይም ደግሞ ከማን የተላከው የሚለው ነገር ላይ እናተኩራለን ሁሉ ጊዜ እንጂ መልእክቱን ያመጣው ሰው ላይ ወይ መልእክተኛው ላይ ትኩረት አናደርግም ብሎ ተናገረ። በቤተ ክርስቲያን ግን ያለው የተገላቢጦሽ ነው። በአብዛኛው ብቻ አይደለም ሙሉ ለሙሉ ማለት እስኪያስደፈር ድረስ ሁላችንም
መልእክትን ስንሰማ ከመልእክቱ ይልቅ መልእክተኛው ላይ እናተኩራለን። ብዙ ጊዜ መልእክተኛው ማን ነው የሚለውን አይተን ሁሉ ነው ወደ እግዚአብሔር ቤት የምንሄደው እና መልእክቱን ለመስማት ራሳችንን ልባችንን ክፍት የማድረግ ያለማድረግ ሁኔታችን ራሱ የሚወሰነው እንደ መልእክተኛው አይነት ወይም ደግሞ እንደ ማንነቱ ሁኔታ ነው። ስለዚህ ሊሆን የሚገባው ልክ የፖስታ መልእክተኛ ፖስታ ዴሊቨሪ አድራጊው ፖስታውን ሲያስቀምጥልን እሱን ትተን መልእክቱ ላይና ላኪው ላይ እንደምናተኩር ወደ እግዚአብሔር ቤት ስንሄድ መልእክቱን የሚያመጣልን ቃሉን የሚልክልን የቃሉ ባለቤት እግዚአብሔር ላይና ቃሉ ላይ እንጂ የሚያመጣው ሰው ላይ ትኩረት ማድረጋችንን እንድናቆም ትልቅ መልእክት ያለው ሐሳብ ነው ያካፈለው የእግዚአብሔር ቃል መልእክቱን ከመጀመሩ በፊት። ዛሬም ይሄ ለእናንተ ተውላችኋለሁ። እዚህ ጋር እኔ የምናገረውን ሳይሆን የእግዚአብሔር ቃል ወይም ደግሞ አሁን ራሱ የተናገርኩትን እኔ የምናገረውን ሳይሆን ወይም ኦኬ እንደዚህ ላስቀምጠው፣ ተናጋሪው እኔን ሳይሆን አሁን የተናገርኩትን መልእክት አስተውሉትና በየአጋጣሚዎቻችሁ ላይ በህይወታችሁ ላይ ተግባራዊ አድርጉት። የጠፋው ልጅ ታሪክ እስቲ ተመልከቱ። የጠፋው ልጅ ታሪክ እኮ አባቱን በጣም ያስቆጣው እኮ እቤት ውስጥ ተለብጦ ያለው ሰውዬ ነው። እቤት ውስጥ ሆኖ የጠፋው ሰው ነው። ለኔ ምን ተደረገልኝ ምናምን የሚለው ማለት እንዴት ለሱ ይደረግለታል የሚለው ያኛው ከነ ቡቱቶ ሲመጣ አቀፈው ማለት ነው። አባትየው ጠፍቶ ሄዶ የመጨረሻ የጠፋው ልጅ የምንለው በነገራችን ላይ በጣም የጠፋ ነው። የእውነት አባት በህይወት እያለ ለልጆች ሊያወርስ ይችላል። ርስት ልጆች በቃ ላወርሳችሁ ያውም እያዘኑ ነው የሚቀበሉት። ኧረ አባዬ በምንም አይነት ካልቸር፣ በአይሁድ ካልቸር፣ በእኛ ካልቸር፣ በምንም ካልቸር አባት ተነስቶ ሀብቴን ላከፋፍላችሁ ቢል ድርሻችሁን ልስጣችሁ ቢል በሐዘን ነው እንዶ አባት ነው ፑሽ የሚያደርገው። ካን ኢማጂን ልጅህ መጡ ስትሞት ድርሻዬን ሂሳብ በቅድሚያ ሰጠኝ አለማል። በጣም የጠፋ ነው። በጣም ሂሳቤን አምጣስ ማውረስ እኮ በአባት ፈቃድ ላይ የተመሰረተ ነው። ያንተ አይደለም ሀብቱ በአባትየው ነበር መብቱ የአባትየው ነበር። መብቴ ነው አምጣ ምናምን ብሎ አስቸገረ። እኔ የሚገርመኝ ሰጠው አባትየው። አይሽ እርግጠኛ ነኝ ሂሳብ በቅድሚያ ሰጠው። ሂሳቡን ይዞ ጠፍቶ አሪፍ ላይፍ እኖራለሁ ብሎ ምን የመሰለ ህይወት እኖራለሁ ብሎ ሩቅ ሀገር ሄዶ ጠፍቶ ያለውን ሁሉ ጨርሶ አባክኖ የመጨረሻ ጠብታውን በሙሉ ጨርሶ እኔ ለአይሁድ ህዝብ እንዲዘገንን አድርጎ ነው ኢየሱስ ስቶሪውን የተናገረው። አሳማ ጠባቂ ሆኖ አሳማ ርኩስ ነው። አሳማ መጠበቆች አለ። አሳማ ርኩስ ነው ለአይሁድ። መጨረሻ ርኩስ እንስሳ ማለት አሳማ ነው። አሳማ ጠባቂ እሪያ የሚለው አሳማ ነው። ባይዘው አሳማ ጠባቂ ሆኖ የሚበላው አጥቶ ለአሳማዎቹ የሚሰጠው ምግብ ለመብላት ይቀና ነበር። የመጨረሻ ኤክስትሪምሊ ሄዶ ጠፋ ማለት ነው። አልፈልግም ብሎ ወደ ልቡ ተመለሰና አንድ ቀን እግዚአብሔር የኃጢአተኞች ወዳጅ ወደ ልቡ ተመለሰና አንድ ቀን ወደ አባቴ ቤት ብመለስ ይሻለኛል ብሎ ሲመለስ አልፈረደበት። ምን አላለው? አልወቀሰው። ሂሳብ አወራርድ አላለው። የት አጠፋኸው ሀብቴን አላለው። እስቲ ሂሳብ እናስላ አላለው። ያለ ምንም የሂሳብ ስሌት እጁን ዘርግቶ ተቀበለው አቀፈው ማለት። እግዚአብሔር እንደዛ ነው። በግልጽ የተደረገ ነገር እግዚአብሔር እንደዛ ነው። ያቅፋል፣ ይወስዳል፣ ሪስቶር ያደርጋል፣ ይወዳል። በጣም ትልቁ ችግር ቤት ውስጥ ያለው ነው። እንዴት እንደዚህ አይነት ሰው ታቅፋለህ አንተ? እኔ ቤትህ በጨዋነት እየኖርኩ አንተን እያገለገልኩ አንድ ቀን ጠቦት አርደህልኝ የማታውቅ እንዴት ይሄንን ሰው እንዴት አደርግለታለህ? ወገኖች እግዚአብሔር በግልጽ እንደዚህ የጠፉትን ይወዳል። ምንድን ነው የሚጸየፈው? በቤቱ ውስጥ ሆኖ በግብዝነት የተለበጠ አይወድም፣ ይፈርዳል። ምን እናድርግ? በህይወታችን በጣም እንጸየፍ። ግብዝነት ኤሌመንቷን ስታዩ በሰው ላይ የፈራጅነት ስሜት፣ የጭካኔ ስሜት፣ ውጭን ገድሎ ውስጥን ገድሎ ውጭን የማሳመር ስሜት፣ የሚኮንን ስሜት እንዴት አድርጌ ሰጭ አን አግሊ ስፒሪት፣ በጣም በቃ ከኃጢአተኞች ጋር የማይቀመጥ መንፈስ፣ ኃጢአተኞች የሚላቸውን ሚንቅ ስፒሪት፣ ራስን በትዕቢት የወጠረ ስፒሪት፣ ሃይማኖተኝነት ጠፍሮ የያዘው ስፒሪት አይ ዶንት ኖ መንፈስ ሳይሆን አይቀርም። በጣም ወሯል ቸርች። በጣም ራስን ጢም ያደረገ ሀብታም ነኝ ባለጠጋም ሆኛለሁ የሚያስብል ማለት ሌላውን በሙሉ ታች የሚያደርግ መሬት ያልነካ እያየ የሚጸየፍ
በጣም ስታገኙት በህይወታችሁ እንዳትተባበሩ። ራናወይ ግብዝነትን ካገኛችሁ ራናወይ ኢየሱስ መንፈስ ጋር አብሮ አይሄድም። እነዚህ 2 ወራት ሚያዝያና ግንቦት በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪካዊ ወራት ናቸው። ለምንድነው ታሪካዊ የሆኑት? በሚያዝያ ወር ሁላችንም እንደምናስታውሰው አቡነ ገብርኤል አደንግጡ፣ ቅድስት ማርያም ቤዛዊት ዓለም አይደለችም፣ የዓለም ቤዛ ኢየሱስ ነው፣ ፍጡር ቤዛ ሊሆን አይችልም በማለታቸው ምክንያት ከረቂቅ እስከ ደቂቅ ድረስ ከትልቅ እስከ ትንሽ እሳቸውን ሰደበ፣ ወለፈ። ከዛ አልፎ ሲኖዶስ ተሰብስቦ የቁም እስር አዘዘባቸው። ትክክለኛ ሳውንድ ዶክትሪን እንደ እግዚአብሔር ቃል የሆነ ነገር በመናገራቸው ምክንያት ኦርቶዶክስ በእሳቸው ላይ የቁም እስር አወጀችባቸው ማለት ነው። ከዛ በኋላ ቀጥሎ ለዛ ምላሽ በሚሆን መንገድ የቤተ ክርስቲያኗ ዋና የሆኑ አቡነ እንድርያስ የሚባሉ ሰው አምላክ ናት፣ ክርስቶስና ኢየሱስ አንድ ናቸው አሰማቸዋለሁኝ እና ምግብ እየበሉ በውስጣቸው ይቃጠል ነበረ መለኮት ስለተላበሱ ስለተዋሃዳቸው። እንደገና ደግሞ በመስቀል ላይ የተሰቀለው የማርያም ስጋ ነው፣ የፈሰሰው የማርያም ደም ነው፣ የምንወስደው የማርያም ስጋና ደም ነው፣ አምላክ ናት ማርያም ብዙዎች ብለው ይሄንን የምንፍቅና ትምህርት አስተምረው ተናግረው ሳለ ሲኖዶስ ጸጥ ብላለች እስከዚህ ሰዓት ድረስ። ኦልሞስት 1 ወር ሊሆን ነው። ምንም አይነት መልስ አልሰጠችም። እንዳውም ዲፌንድ ነው ያደረጓቸው። አሰማቸዋለሁኝ። ብዙዎች መተው ዲፌንድ አደረጓቸው። በጣም ጥቂቶቹ ትክክል አይደለም ብለዋል። ወጣቶቹ ምንድነው የምንሰማው ብለው ዩቲዩብ ላይና ቲክታክ ላይ ምንድነው ኦርቶዶክስ ወዴት እየሄደች ነው ብለው ተናግረዋል። ስለዚህ በአጭር ቃል ኦርቶዶክስ የኦርቶዶክስ አምላክ ማርያም ናት ራሳቸውን ብለዋል። አሁን ምንም ጥርጥር የለም። ከዚህ በፊት ጠቁመናል። እኛ ጋር ጌታ ኢየሱስ ክርስቶስ አዳኛችን ጌታችን እንደሆነ ኦርቶዶክስ ጌታዋ ቤዛዋ ማርያም ናት። ስለዚህ የስም ለውጥ ማድረግ አለባት። ክርስቲያን የሚለውን ከእንግዲህ ወዲያ ማቆም አለባት። ክርስቲያን ማለት ክርስቶስን የሚከተል ማለት ነው። የሆነ ስም መፍጠር አለባቸው። ማርያማዊ ማለት አለባቸው። ይሄንን ስም ለክርስቲያኖች ለሆነ ነው የመጽሐፍ ቅዱስን እውነት ለምንከተል እኛ ሊተውልን ይገባል ማለት ነው። በዚህ አጋጣሚ አሁን ከመዝሙረ ያሬድ ከሚባለው ወንድማችን ጋር የሆነ አጭር ገብቼ ተነጋግሬ ነው የወረድኩት። ስለ ንጥቀት አያምኑም። ንጥቀት እንነጠቃለን እያሉ በንጥቀት ላይ ያሾፋሉ። ሌላ ጊዜ ቪዲዮ ሰራለሁ። በዚህ አጋጣሚ በአንድ ጥይት 2 ወፍ ነው። ስሙን ፕርስቅላ ብሎ ነው ጠይቄዋለሁ። እኔና አልመለሰልኝም። ፕርስቅላና አቂላ እና ፕርስቅላ የሴት ስም እንደሆነ ንገሩት እና እኛ ወንጌላውያን ንጥቀት የምናምነው የእግዚአብሔር ቃል እንደሚለው ነው። ሁለተኛ ተሰሎንቄ ምዕራፍ 2፣ አንደኛ ተሰሎንቄ ምዕራፍ 4፣ እና ቆሮንቶስ 15፣ በማቴዎስ 24 እና ራእይ ላይ ብዙ ቦታ ላይ አለ ንጥቀት አለ። ዲቤት ጠርቼዋለሁ አልቀበልም ብሏል። ዲቤት አሁንም በዚሁ ቪዲዮ እጋብዘዋለሁኝ። አድርሱልኝ ለመዝሙረ ያሬድ ማለት ነው። እስኪ ለማስታወስ ያህል ትንሽ እንስማ። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። እሷን ስጋ አይደል እንዴ ተዋሃዱ? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። አንቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። አንቺ መከራይ ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። ይሄን ያህል በፍቅር ተይዟል። ይቀጥላል ኢቨንቱ በስቅለቷ ቀን ብለው ተናግረዋል እና ይቀጥላል። እስኪ ስለ አምላክነቷም የሚናገራሉ። እኚህ ትልቅ የሊቃውንት ጉባኤ ሰብሳቢ የተባሉት አቡነ እንድርያስ የሊቃውንቱ ሄድ ባይዘው ያቺ ቤዛ ያሉት አቡነ ሕዝቅያስ ይባላሉ። ሁለተኛ ሰው ናቸው። የስነ መለኮት ትምህርት ቤት ዲን የሆኑ በጣም ትልቅ የሆኑ ሰዎች ናቸው። እነዚህ ቀላል ሰዎች አይደሉም። እናዳምጠው እስኪ። ይመገቡ እንጂ ሰብአዊ ባህሪያቸው
እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበረ ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆነናል ደካሞች ስለሆነ። እነሱ ግን ግዙፍ ስጋ የሚዋሃዱም ሰው መሆናቸውን ለማረጋገጥ ቢበሉም ቢጠጡም እነሱ የሚሉት ማርያምና ኢየሱስን ኢኳል አስቀምጠው ነው። ባይዘዌ ሲኖዶስ ያልመለሰበት ምክንያት በውስጥ ታዋቂነት ማርያምን አምላክ ስለሚሉ ቤዛዊት ዓለም ስለሚሉ ኢየሱስ ክርስቶስ አማላጅ ነው የሚለውን በ2000 መጽሐፍ ቅዱስ ባተሙት ላይ ደልዘው ዲያቆን ያረጋል አበጋዝ ውስጡ ለቄስ ነው ያሉት፣ አቡነ በርናባስ ወንጀል ነው ያሉት ደልዘው አማላጅ የሚለውን ፈራጅ ስላሉት ነው። አምላክና አባት የሚለውን ደልዘው አባት ብቻ ብለዋል። እና ብዙ ነገር አለ። አምላክ የሚለውን የኢየሱስ ክርስቶስ አምላክና አባት ከደለዙ ማለት ሰውነቱን ደልዘዋል ማለት ነው፣ ክደዋል ማለት ነው። ለነገሩ ኢየሱስ ክርስቶስ ራሱ አቅራቢ፣ ራሱን አቀረበ፣ ራሱ ተቀባይ ብለው አብን የሚክዱ ናቸው። ብዙ ትምህርታቸውን ስናየው ኒው ኤጅ ሙቭመንትን ይመስላል። አምላክ ነን ይላሉ፣ እኛም አምላክ ነን የሚል አለ። እና እንደዚህ አይነት የተተረማመሰ ነገር ነው ያለው። እስኪ ቪዲዮ እየሄደ ስለሆነ ትንሽ እናዳምጥ። መንፈስ ቅዱስ አቀባም ከርሰማ ይላል። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይሄን ታምናለህ? ስንወለድ ማርያም ብለን ስናድግ ማርያም ብለን እንዲህ ደግሞ እሷን ካልጠራን ማን ነው? እሷ ያልጠራች ማን ይጠራል? በእውነቱ ለምንድነው ማንጠራት? እመቤታችን ነው ረጋችን መጀመሪያ ናት። እሷ የሁሉም ነገር መነሻ ጥንስስ ናት። እና ሰማይና ምድር እየተባሉ የሚጠሩት ነገሮች በሙሉ መነሻቸው ለፍጥረት ይሆናል እንጂ ፍጻሜያቸው ለእመቤታችን። አረ እንዲያውም ይሄ አይደነቃችሁ? እግዚአብሔር አምላክ ስነ ፍጥረትን ያዘጋጀው ለእመቤታችን ነው ብዬ ብነግራችሁ። ሁሉም ነገር የተፈጠረው ስለሷ ሲባል፣ ሁሉም ነገር የተገኘው ስለሷ ሲባል። አሁን የማሰማችሁ መምህር ኤፍሬም ምናለ የሚባሉ ናቸው። በኒቂያ ኦርቶዶክስ ወይም በዝክረ ኒቂያ ከተመረጡ ታፕ ሰዎች አንዱ ነበርኩ። ከ5 ሰዎች አንዱ ነበርኩ። ሚዲያን በተመለከተ ፋሲሊቴት አድርጌያለሁ ያሉ ናቸው። እሳቸውን ዲፌንድ አድርገው እንደገና አቡነ ገብርኤልን ነው በአሽሙር የተሳደቡት። አዳምጧቸው እና እንደዚያ ናቸው። እኔ ወደ የት እየተሄደ እንደሆነ አላውቅም። አንድን ትልቅ ቤተክርስቲያን አሉኝ ብላ ነገር ለፕትርክና የምትመኛቸው አባቶችን እያወጡ በዚህ ልክ እንዲህ አይነት ትምህርት አላስተማሩም ማለት የኦርቶዶክስ አስተምሮ አይደለም እያሉ መተቸት እኔ ተገቢ የኦርቶዶክስ አስተምሮ አይደለም ብሎ መተቸት አቡነ ሕዝቅያስን ነው። እኚህን ትልቅ ሰው ሁለተኛ ሰው ብለው ዲፌንድ ነው ያደረጓቸው። እና ናዘርዌይ ትክክል ናቸው፣ የኦርቶዶክስ አስተምሮ ነው ማለታቸው ነው። በደንብ አድርጋቸው አዳምጡ። እነዚህ ነው በውስጥ ታዋቂነት የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ነው ያልኩት ማለት ነው። እና አሁን ይሄንን ተቃውሞ ቢነሱ ቤተክርስቲያኗ ትበጠበጣለች።